ትሙት ነው የምልሽ። ያለ ፍቅር ፍቃድ የትም ሄጄ አላውቅም አይደል? እንደዚህ ለእነዚህ አይነት ጉዳይ የሆነ ነገር ላረግ ይቀርና ማለት ነው። እያንዳንዱ ደርሼ በመጣው ቁጥር እያንዳንዱን ነገር ታውቃለች ፍቅር፣ እያንዳንዱን። እናቴ ትሙት እማታውቀው አንዲትም ነገር የለም። እሷ የማታውቀው ተደብቄ ያደረኩት አንዲትም ነገር የለም በመኪና ዙሪያ። እናቴ ትሙት ዛሬ እንደዚህ ያረኩኝ፣ ነገ እንደዚህ ያረኩኝ። አስቢው። እኔ ይኸውልሽ ዩቲዩብም እየሰራው ይህንን ፕሮሰስ አብሬ እያስኬድኩኝ እዛ እዚህ እያልኩኝ ነው ያለሁት። አንዲትም ነገር ደብቄያት አላውቅም ለፍቅር፣ አንዲትም። ይሄ ብቻዬን ምናምን ወስኜ ያደረግኩት ሁላ ነገር አይደለም። ይሄ ገብቶሻል? ለምናወጣው ብር እሷ ትራንስፈር እያደረገችልኝ ከሆነ እያልኩሽ ነው። እኔ ቅድም በእኔ አካውንት አንጠቀምም። ዝግ ከሆነ እያንዳንዱን ፕሮሰስ የምንጠቀመው በፍቅር አካውንት ነው። 1 ሚሊዮን ብር ይህን ሁሉ ብር እየላከችልኝ እንዴት ነው እኔ አካውንት ላይ ብር እያለ እሷ የምትልክልኝ? ኢማጅን አድርጉሽ። እንደዚህ እየተባለ እኔ እሺ ቆይ ሀቢባዬ፣ እኔ አካውንት ላይ የሚቀር ብር ቢኖር ለምንድን ነው ብድር ውስጥ የምንገባው? እኔ አካውንት ውስጥ ብር እንደተደበቀ አውቃ ፍቅር ዝም ብላኝ መኪና ገዛ? አይሆንም እኮ። ይህ ጥያቄ ልጠይቃት ስንድሉን አልሰጠቀኝማ። እሱ አካውንት ውስጥ ብር እያለ አንቺ ከሰዎች ብድር 500 ሺህ ተበዳድረሽ ወደ እሱ ትራንስፈር እንዴት አደረግሽ? እሱ ጋር የቀረን ብቻ ትጠይቅና ወደ ጥያቄ ልግባ። አጭሩ መልስ ወይንን በዚህ ምክንያት ትመልስ። አዎ አጭር። እኔ እረሳለሁ፣ ጥያቄ እየረሳሁ ነው። መልሽለት ማለት ባጭሩ። ለምን እሱ አካውንት ውስጥ ገንዘብ እያለ ቀሪ ገንዘብ እያለ አንቺ ለምን ነበረ ከሰዎች ተበዳድረሽ ወደ እሱ ትራንስፈር ያደረግሽው? ስቴትመንትም አመጣለሁ 1 ሚሊዮን ትራንስፈር ያደረኩበት ብለሻል። ስለዚህ ለምን ነበር? ልንገርሽ፣ እንደነገርኩሽ በሱ አካውንት ነው ብር የሚቀመጠው። ለሆነ ለትናንሽ ነገር ነው ወደ እኔ የማስተላልፈው ማለት ነው። እና እዛ ቦታ ሊገዛ ሲሄድ የእሱ ባንክ ይሄ ሞባይል ባንኪንግ የለውም። እና እዛ ሆኜ እንትን ከማስተላልፍ ይሄ ባንክ ሄጄ ምናምን ከማስተላልፍ ስደውልልሽ ታስተላልፊልኛለሽ በምሰጥሽ አካውንት ተብዬ ነው ሄጄ ባንክ ቤት ያስተላለፍኩት። ሁላ በስልክ እምቢ ብሎኝ ባንክ ቤት ሄጄ ነው ሊያስተላለፍኩት ማለት ነው። እና ለዛ ነው ይሄ ስቴትመንት እሱ አካውንት ውስጥ ገንዘብ ካለ ለምንድን ነው አንቺ ወደ እሱ ትራንስፈር የምታደርጊለት? ኦልሬዲ ገንዘብ እያለ እኮ የእሱ ባንክ ሞባይል ባንኪንግ የለውም። እንዲህ ማስተላለፍ አይችልም። ባንክ ሄዶ ነው የሚያስተላልፈው። እና እዛ ከሰዎች ጋር ሆኜ ስፈራረም ብር እንድትልክልኝ እኔ ሄጂ ባንክ ምናምን ከማስቆማቸው ስደውልልሽ ታስተላልፊልኛለሽ ነው ያለኝ። እንደውም ሲደውል ብድሩ ከሰዎች ወደ አንቺ እንዲገባ ያደረግሽው ሞባይል ባንክ፣ ቅድም እሱም ብሏል። ፊርማ ችግር ስላለብኝ ክፍያ የምንፈጽመው በእሷ አካውንት ነው በእሷ ሞባይል ባንኪንግ ነው ብሏል ቅድም። አዎ። እና ይሄ 1 ሚሊዮን ምናምን ወደ እኔ ደግሞ ሲያስተላልፍልኝ ማለት ነው ላስተላልፍ ሲያስተላልፍልኝ ፊርማ ምናምን አስቸግሮት የእኛ ሰፈር አያት ነበረ ዋናው መገናኛ ሄዶ ምናምን እንትን ነው ወደ እኔ ሲያስተላልፍልኝ። ከዛ ልንገርሽ ይሄ 1 ምናምን እንደዚህ ሳስተላልፍ ሁላ ሞባይል ያስቸግሮኝ ሄጄ ባንክን ያስተላለፍኩለት። እና የምጠይቃቸው ሰዎች ደግሞ ብድር ስትጠይቂ በእንትን አስገባልኝ አለም ብድር አበድሩኝ ይኸው አስገቡልኝ ነው ልል የምችለው እንጂ በእናንተን አስገቡልኝ አለ። የሀቢባ ጥያቄሽ እንደዛ አይደለም። እሺ ምንድን ነው የሀቢባ ጥያቄ? አሁን እኔ ስንለያይ ብለሻል። ቆይ አንዴ እኔ ልጠይቃት። እኔ እና እሱ ስንለያይ ባንክ አካውንት ውስጥ ወደ 400 ሺህ ከዛ በላይ ይኖራል። እንደገና ደግሞ እኔ ሰኔ 10 ምናምን የወጣሁትኝ በወጣው በ2 ቀን ወደ 200 ሺህ ከዩቱብ ቻናል ይወርድ ነበር። በአጠቃላይ ወደ 600 ምናምን ሺህ ብር ይኖራል አካውንቱ ስንለያየ አልሽ። 400 ምናምን ሺህ ቀድሞ ያለ መኪናው በተገዛ በ4 ቀን ከሆነ የተለያያችሁት መኪናው ሲገዛ አካውንታችሁ ውስጥ ብር እያለ ያን ሁሉ ብር መበደር ለምን አስፈለገ? ለምን ተቀማጭ አስቀመጣችሁ? ከሰው ከምትበደር ኖ ተቀማጭ አይደለም። ሰዎች እያረፈዱ ነበር። ኖ የጠየኳቸው ሰዎች እያረፈዱ ነበር እያስገቡ ነበሩ። መኪናው ተገዝቶ ጨርሷል። ኦኬ መኪናው ከገዛም በኋላ በእኔ አካውንት ያልሽ ብር የሚገባው ቀጥታ ወደ እሱ ነው። እኔ አካውንት አለሽ ትራንዛክሽን እኮ እኔ የሆነ ነገር እልካለው ነው ገባሽ? ለሚጠፋ ብር ካልሆነ የሁሉ ብር እኔ አካውንት ላይ አይቀመጥም። ኦኬ ቆይ ሀቢባዬ ቴንኪዩ። ቆይ በዚሁ ላይ ጥያቄ ላንሳልሽ ሀቢባ። እኔ መኪናውን በገዛሁት
እኔን መኪናውን በገዛ ነው በአራተኛው ቀን ነው እኔና ፍቅር የተጣላ ነው። ኦልሬዲ ይሄ ብር ከዛ በኋላ ነው የገባው ማለት ነው ወይስ መኪናውን ወደ እኔ አካውንት ነው የገባው? ወደ እኔ አካውንት ነው እልክልሃለሁ። እሺ አንቺ አካውንት ባን አስደረገሽዋል አላስደረግሽውም? ልንገርህ እኔ እኮ ከአንተ ጋር እስከ 9 ሰዓት እስከ 10 ሰዓት እኔ አንተ ቤት ነበርኩኝ አይደለም? አንድ ላይ ነበርን ከቀኑ እስከ 9 ሰዓት እስከ 10 ሰዓት ብር እያስተላለፍኩልክ ነበር። ጠዋት ላይ የገባልኝም ብር ወደ አንተ ነው የማስተላልፈው። ቀጥታ ብር ሲገባልኝ 1000 ምናምን ብር ነበር የቀረው አካውንቴ። ምን ቡታጅራ ነበርን እኮ መኪና ገዝተን ቡታጅራ እኮ ነው ቤተሰቦቻችን ጋር ክርስቶስ እዚህ አዲስ አበባ መጣን። አዲስ አበባ መጣን አይደለም? መተን እኮ ጠዋት ላይ ዝም በል ያልሽ እኔ ዲቴል ማውራት አልፈልግም። ብቻ ሁላ ቀስቅሶኝ ነው እሱ እንደዚህ አይነት ብር ገባልሽ፣ ቴክስት ገባልሽ ላኪው ብለኸኝ በጠዋት ያስነሳኝ አንተ ነው። ይዛለት ከእንቅልፍ ለምን የኔ አካውንት አንደኛ ይኸውልሽ ሀቢባ ሄጄ ፊርማዬም ሙላ አይሰራም ተብሎ ተነስቷል። ራሷን ማምናለች። ባንክ ቤት ሄጄ ማለት ነው 20 ሺህ ብር ስጠይቅ 20 ሺህ ብር ፊርማ አልተስተካከል እስቲ ለመጨረሻ ጊዜ ማለት ነው ራሱ ዋናው ንግድ ባንክ ሄጄ ይሄ ነው እንትን ያልኩት እንጂ ብር ማውጣት አልችልም። የምንጠቃቀመው ብር ከሆነ እሷ ጋር ያለ ብር ለምን ወደ ራሴ ማስገባው? አንዴ እኔ ያልገባኝን ነገር ልጠይቅ። አንዴ ቆይ፣ እኔ ያልገባኝ ነገር መኪናው አንቺን ብቻ ልመልስና ማለት ነው የሁሉ ያስቆየን የባንኩ ነገር ነው አይደለ? በቃ ስቴትመንት ይውጣ እንዴ! እዚች ጋር ሳስገባላት ነው፣ እዚች ጋር ሳስወጣላት ነው፣ እዚች ጋር ይላል እሱ። እኔም ያስተላለፍኩበትን እንዳለ ነገር ይወጣል። ምን ናት እያለ እሺ ሀቢባዬ ጥያቄ አለሽ? እንትን ነው ጥያቄዎችን እየረሳሁ አኑ አይደለም ጥያቄ ቅድም ወደ 400 ሺህ ብር አካውንቱ ላይ ነበር እኔ እና እሱ ስንለያይ 200 ሺህ ደግሞ በተለያየን በሁለት ቀን ከዩቱብ ደሞዝ ይገባ ነበረ። ስለዚህ በአጠቃላይ ወደ 600 ሺህ ብር ነበር ስላለች 600 ሺህ ብር አካውንቴ ላይ ነበር እሷ ስትሄድ እኮ ለዛ እኮ እሱ ለማለት ነው ስጡኝ። እሺ ቆይ 400 ሺህ ከየት ነው የገባው? ጠይቂልኝ። በጣም አመሰግናለሁ። እስቲ ነው ከተበደርኳቸው ሰዎች ነው ያሉት። ለመኪናው ከተገዛ ለምን አስገባሽ? አቡ እያረፈዱ ነበር ያስገቡልኝ። ለምንድን ነው ባንክ ስቴትመንቱ ፐብሊክ እንዲወጣ ካልተፈለገ እዚህ ላይቭ ላይ እኔ አንቺ ቤታ ሆነ ባንክ ስቴትመንቱ ማሳየት እኮ ነው። ለምን ሀቡ አንቺም የሚገባሽ እኮ እዚች ጋር ስልክለት ነው ቻለው እዚች ጋር ሲገባልኝ ይላል። ስቴትመንቱን ታወጡና ዋትሳፕ ላይ ትልኩልኝ ያላችሁ ችግር የለም። ግን እኔ የምልሽ ግን አሁን እኔ ኦልሬዲ ሰዎቹ መኪናውን ከገዛችሁት ብድር ምን ያደርጋል? እነዛ ሰዎች መኪናውን እንደገዛን ማን ያውቃል? ኦልሬዲ ፕሮሰስ ላይ እንዳለን የሚያውቁት እኛ ግን ደግሞ ከገዛ በኋላ እነዛ ሰዎች ብር ያስገቡልን። ኦልሬዲ መኪናውን ከገዛችሁ በኋላ ብሩ ከገባ ብድሩን ተውት በቃ ለምን አላላቸው? ምን ልታደርጉት ነው? ወደ እሱ ትራንስፈር ለምን በቃ ይኸውልሽ እኛ መኪና ገዛን አይደለ? ክንፍ እያለን ቡታጅራ ሄድን። ለማንም ተውት ምንም አላለም። ከዛ ግን ስንመጣ ብር እየገባ ነበር አካውንቴ ላይ ሁላ ወደ ቡታጅራም ስንሄድ ከቡታጅራም ስንመጣ እየገባ ነበር። ከዛ ግን መጨረሻ ላይ 100 ሺህ ብር ሁለቴ ደብል ገባ ያልኩሽም እና እሱ ነው ጠዋት ላይ ቀስቅሶ ይሄ የምን ብር ነው እንደዚህ እየገባልሽ ነው ምናምን እንዴ ደንግጬ ምናምን አየሁት። ከዛ እንዳልኩሽ ያለችኝም ልጅ ደውላ እንደዚህ አስገብቻለሁ እና ላኪልኝ ምናምን አለችኝ። ቀጥታ በእሱ አካውንት ነው የገባ ሁሉም ነገር። መቼስ ከ1 ዓመት በፊት የነበረ ሀቢባዬ የአሁኑ ብር በእኔ ነው የተላከው። ወደ እሱ ነው የገባው። ከዛ በኋላ የገባው ብር ቀጥታ በሱ ነው የገባው። በእኔ ተላከ ላኩልክ። ለምን ላኩ እንዲ አስገቢ አልከኝ። በጠዋት ቀስቅሳ አስገቢልኝ ብለህ ማለት ነው። ቆይ እሺ እሱ ጋር እንዲቀመጥ ቴንኪው። መጠባበቂያ ብር ገባሽ? ቀጣይ ወር ነው የምንከፍል ያልነው ብሩን። ኦልሬዲ ቀጣይ ወር መክፈል እንችላለን። መጠባበቂያ እጃችን ላይ ምንም ብር አልነበረንም። እንዳጋጣሚ መጠባበቂያ ተባለ። እመቤቴን ነው የምልሽ 1200 1300 ብር ነበር አካውንቴ ላይ ነበረው ብሎክ ሳስደርገው። ይሄ ደግሞ ምን ነገ ነው ይንጋልን። ባንክ ስቴትመንት እኮ ማሳየት ነው። ስንት ብር እየላኩ 1200 ብር ምን እንዳይሆን ነው ብሎክ ያስደረግሽ? በቃ እመቤቴ በሰዓቱ ምንም የለኝም። በጣም ጥንጥዬ ብር ነው። ልክ ነሽ። በጣም ልክ ነሽ።
በጣም ልክ ነሽ። መጀመሪያም እያልኩሽ የነበረው ምንድን ነው ሁሉን ነገሬን በቻልኩት አቅም ከሱ ማራቅ ነው፣ ማሸሽ ነው። ገባሽ? ቡኬም ኤቲኤምም እሱ ጋር ነበረ እና ትራንስፈር እያደረገ ሞባይል ባንኪንግ በእኔ ነበር የሚጠቀመው። ቡክሽ እኔ ጋር ነበር። አዎ ላወጣ ቤጄ በአንቺ ቡክ እኔ ባንክ ቤት ሄጄ እኔ ምን አቅልሃለሁ? እሱን አንተን ልጠይቅህ እንጂ እመቤቴን እኔ አንተን ልጠይቅህ እንዴ? አንተ ነው ሁሉ ነገር የለቃሽ ዜታው ወይኔ ፎድ አካውንት ደብተርሽን ይዤ ወይ እንዴ አንተ እኔ እያንዳንዱን ነገር ስላልተናገርኩ ነው እንዴ? ደብተር ላወጣ ነው እንዴ? ልታወጣ 1200 ብር ምንም ብለህ ታወጣለህ? ለምን እንደወሰድከው አላውቅም፣ ግን እኔ ያዘጋሁት በሰዓቱ ማለት ነው። እሺ በቃ ተይው፣ በስቴትመንቱ ተስማምተናል። ሌላ ወሬ በቃ ይሄንን ነገር ነበር በቃ እሱ አቃትን ያወጣዋል። እሺ አሁን ወደ ሴም ካርዱ እንሂድ ማለት ነው። በባንክ ስቴትመንቱ ከተፈታ ፏድ ዋትሳፕ ክሬት አድርግ ፕሊዝ። ቁጥር ካለኝ ግን ዋትሳፕ የለኝም። አቡዬ ምን አለሽ? ሌላ ቴሌግራም ኢንስታግራም አለሽ? አለኝ ኢንስታግራም። ቆይ ፍቅር ተረጋጊ። ባለ ቴሌግራም አለኝ፣ ግን ዋትሳፕ ክሬት ብታደርግ በጣም አሪፍ ነበረ። ጥሩ ነው ዋትሳፕ ይቻላል ማድረግ። ፕሮፌሽናል ክሬት አድርግ ዋትሳፕ እና ችግር የለም። እንትን የለኝም እስከዛሬ ስቲል ከድሮም ጀምሬ የለኝም። በዛ ነው። እሺ ግን በጣም ጥሩ ነው ዋትሳፕ፣ በጣም ቆንጆ ነው። እሺ ስለዚህ አሁን የቀረችው መጨረሻ ምንድን ነው? ሴም ካርድ ነው የቀረው አይደል? እሺ ሲም ካርድ ቆይ ልጠይቃት። ያው እንግዲህ ሁሉ ነገር ደበስ ተደርጎ ታልፏል። ብቻ እኔ ንጹህ ሰው ነኝ ለሌሎቻችሁ፣ እሱን ለማለት ያህል ነው። ከዛ ግን ስለ ሲሙ ለማውራት ያህል ስንት ቤት ሲም ነበር አስታውሽኝ? የኔ ናት ወይ የመጨረሻ 07 መጨረሻ 83 07 መጨረሻ 83። እሱማ ፕሮፌሽናል የኔ ስልክ ነው። አይ ስልሽ አይኖ እሱን አውቀዋለሁ በደንብ ልልሽ ነው። እሱ ነው እሱ 07 መጨረሻው 83። ሀቡዬ እንትን አልለውም አልጠቀመውም ምናምን ነገር ስልኬ ታውቀዋለች ስራሷ ፍቅር እንትን ላለመወሻሸት ያህል። ስለዚህ እኔ ነገ አወጣዋለሁ እሱን ቲምሽ። መታወቂያዬ አጋጣሚ ወላሂ ሲሪየስ መታወቂያዬ ጠፍቷል። ከዛ ይሄ በዚህ ሲም ነው እንትኔ የመታወቂያ ኮድ የሚገባልኝ የለ። ከዛ ቴሌ ለማውጣት ምን ማድረግ አለብኝ ስልሽ፣ ቴሌ በመታወቂያ ፋይዳ ካርድ ላይ ያለው ቁጥር እሱ ነው። አዎ እንትን ቴክስት የሚገባልኝ አሁን ፕሪንት ላስደርግ እንትን ላስወጣው ብዬ ፕሪንት ቤት ብሄድ ኮድ የሚገባልኝ እዛ ሲም ላይ ነው። እሱ ሲም ደግሞ ቆየ ፍቅር ከሄደች ጀምሮ አልጠቀሙም። ኦኬ ስለዚህ እንዴት ላውጣው ነው? ፓስፖርት አለክ? አይ ምን ችግር አለው? ፋይዳ ማውጣት እኮ ነው። ነገ የሚያልቅ ነው። ፋይዳ የሚወጣል ነገ ማለቅ ይችላል። 30 ፍቅር እሺ ቆይ መብትው ቆይ እሺ እዚህ ጋር ችግር የለም። ፋይዳ ታውቂልኛለች ፍቅር አንቺ ማለት እንትን ነው። ይኸውልሽ ፋይዳዬ ጠፍቷል እና ይሄ አሁን ብትሄጂ ፕሪንት ቤት ኮድ ነው የሚገባላችሁ ወደዛ ስልክ ወደዛ። እኔ በአንተ ፌስ በአንተ ድሮ በአንተ አሻራ አድርጌ ማውጣት አልችልም። እንግዲህ መታወቂያ አለ። አሁን አንቺ መብት ያመጣሽልኛ ቴክስት ገብቶልሃል። የፋይዳ የሚልኩት ቴክስት ማውጣት እኮ ነው። የጠፋው ስልክ ላይ ነው የጠፋ ስልክ ላይ ነው ይገባልኝ። እሺ ችግር የለም። ቴሌ ሄደን የሚጨረስ ነገር ነው። እሺ አይ መብቴ ስታመጪ የተሻለ ነው። ጎበዝ በጣም ጥሩ። ስለዚህ ችግራችሁ ተፈቷል። ታረቁ። አረ መጀመሪያ አልተጣላሁትም። አይ ህዝቡን አክብሩና ታረቁ። ያው የሁሉ ህዝብ ታረቁ። አልተጣላሁትም። ክርክር እኮ ነው ይሄ። አይ ታረቁ። ይሄ የሁሉ ህዝብ 24,000 ህዝብ ታረቁ እያለ እየኮመተ ህዝብ አታከብሩም እንዴ እናንተ? አረ ሀቡዬ ይኸውልሽ አሁን እኔ ሌላ እንትን ነገር መክፈት አልፈልግም። ሀቡዬ ብዙ ነገር አሳልፈናል፣ ብዙ ነገር ተፈጥሯል። እንዲህ ተበደልኩ ምናምን ማለት አልፈልግም። መድኃኒዓለም ነው የሚያውቀው እውነቱን። እኔ እና እሱ አልተጣላንም። በቃ ይኸው ይሄ ነገር ነው ያገናኛል። በቃ ፈታ ነው አለቀ።
ያ ግን ተታርቃችኋል፣ ሰላም ናችሁ፣ እየተገናኛችሁ ልጃችሁን ትተያያላችሁ። ችግር የለም። ልጁን ታሳየዋለሽ። ችግር የለም። ምን አንድ ሚውት ላይላት ምን ችግር እኮ ትሰማለች። አይ ምን ችግር የለም። ይሰማል። ፍቅር የአንቺ ድምፅ ነው የማይሰማው። ሰምተሽኛል ልልሽ ፈልጌ ነው። ምን አልከኝ? ምን አልከኝ? አልሰማሁም። ማርያምን አልሰማሁም። ምን እንትን አይ አሁን ሀቢባ ጥያቄ ጠይቃሻለች። ምን አለች? እየተገናኛችሁ ልጃችሁን አብራችሁ ታጫውታላችሁ፣ ሞል ወስዳችሁ መጫወቻ ቤት ታጫውታታላችሁ። አይ ይሄን ያህል ለምን ይሆን ማለት ለምን ይሄን ያህል ሁሉም ነገር የሚሆነው እሱ ለእኔ ጥሩ ሲሆን ነው። ይሄ ሲም ካርድ ልቀበልና ሁሉ ነገር እንትን እንባባላለን። ያለውን ነገር ሙሉ ይሄ ባንክ ስቴትመንቱ ምናምን በኋላ ሶሪ ኖ እኔ ልጄን በድለላ በሆነ ነገር አይደለም የማገኛት በሆነ ይኸውልሽ ሀቢባ ከስልሽ እንዲህ እንደ ቀልድ ልጄን እኔ ወላሂ ነው የምልሽ። አይኑ ብዙ ነገር ልጄን እንደ ቀልድ ማግኘት አልችልም ወላሂ። በጣም ለረጅም ጊዜ ማለት ነው። ያ ደግሞ እኔን ያደረግከኝ ነገር ክፍያ ነው። እኔ በጣም ብዙ ነገር ሆኛለሁ። አንቺ እያስከፈልሽኝ ነው። አንበሳ በልጄ ተበቀልሽኝ። በልጅማ አይደለም እኮ የምትቀጪው። ተይ እንጂ ክፍያ ነው ትለኛለች እንዴ? ጎበዝ አንቺ በልጄ እንዴ እየነገርኳት ነው ዲቴል። በጣም እየናፈቀችኝ ነው ልጄ። እንደዚህ አይነት ስሜት ይሰማኛል። ልጄን አሳየኝ እያልኳት አታሳየኝም። እንደዚህ አይነት ቀላቀል ልጅሽ እኔ ሆኜ ነው ባለፈው የሚያሳየው። ህፃንሽ እንደ አንቺ በልጅ የምትቀጭ እኔ ከእንደዚህ አይነት ሰው ጋር እስከ 10 ድረስ ነው። አንተ ይሄን አለ እያስደመምከኝ ያለሁ የሰውኛ ባህሪ ምንም እያየሁብህ አይደለም። ልጅ ነው ታያለህ። ኦኬ ሰውኛ ነው ልጅ አለማሳየት። ቆይ እሱን አይደለም ብልሽ እስቲ ልልሽ እኔ ልጄን ለማግኘት እያልኩኝ ሀቢባ ከእሷ ጋር በስነ ስርዓት ነው የማወራው። በስነ ስርዓት ልጄን ማየት እነግራታለሁ። ልጄ በጣም ትናፍቀኛለች። ላውራ ልጄ እናትም ትፈልጋለች፣ አባትም ትፈልጋለች። አረ ልጨርስልክ። እናትም ትፈልጋለች፣ አባትም ትፈልጋለች። ለምን ትቀጭኛለች? መቅጣቱን ለምን ማንም አልቀጣህም። እኔ እኮ አሁን ያልኩህ እኮ ነው። እኔ ላይ ላደረግከው ነገር ክፍያክ ነው አልሽው እኮ ማሬ። በቃ የነበረው ነው የምልሽ። አሁን ያያል እናቴ ትሙት አንድ ላይ ማሳደጉ ምናምን በዚህ አንድ ወር ውስጥ ጠይቂያታለሁ። እናቴ ትሙት ጠይቂያታለሁ። እንደ እየጠየኳት እንዲህ እንደዚህ ይኸውልሽ ጠየኳት። ቤት እያለች ልጅቷ በጣም ናፍቃኛለች ምናምን ክፍያ እሺ እኔ እመቤቴ ያለህ አንድ ነገር ልንገርክ። ክፍያህን አልኩህ አይደለ? ይሄንን ቃል ነበር ከእኔ የምጠብቀው። እሺ ይሁንልህ። አንተ ምን አይነት አስተሳሰብ ሴጣናዊ አስተሳሰብ እንዳለ ሁለታችንም እናውቃለን። ግን ደግሞ ማለት ነው እንዴት ታወራለህ? ሺህ ዓመት አታወራ። እኔ ላውራና ልቋጭ። አንቺ ሺህ ዓመት አውሪሽ። አንቺ ሺህ ዓመት ነው የምታወሪው አይደለም? እሺ አውራ ሚውት አደረገችልክ ሀቡዬ። አይኖ እኔ በስልሽ በልጅ ቀልድ አይኖ ሴንስ እንድታረግ ምናምን ብዬ እነግራታለሁ። ማታ እንደዚህ በህልሜ መታ እኮ ምናምን ባያት ደስ ይለኛል ልጄን ምናምን እላታለሁ። ስልሽ የሆነ ነገር እኔ እኮ ትለኛል እናቴ ትሙት ነው የምልሽ። ልጄ ከረጅም ጊዜ በኋላ በአንድ አመቷ ትቻት ሄጄ በቃ ስልሽ ይሄ 8 ወር 9 ወር ምናምን አይቻት አላውቅም። እና የሆነ ጊዜ ሳያት አወቀችኝ። የሮጣ መታ አቀፈችኝ እና እሱን ነገር ሁላ ሴንስ ታደርጋለች ብዬ አስብ ነበር። ማለት ምን ያህል እንደምትፈልገኝ ይኸውልሽ ሀቢባዬ 9 ወር እኔን አይኔን አይታኝ አታውቅም። እና የሆነ ቀን በቃ ለምኛት ምናምን ሄድኩና ከዛ ይችኝ ስታይኝ እየሮጠች መጣ አቀፈችኝ። ያውቃኝ በአንድ አመቷ ትቻት የሄድኳት ልጅ እየሮጠች ከዛ እሱን ነገር ሴንስ ታደርጋለች ምናምን ብዬ በሌላም ቀን እኔ እዛለት ምን ብዬሃለሁ? የሁለታችን ልጅ ናት። ልጃችን የእናትም የአባትም ፍቅር ያስፈልጋታል። እኔ እንደ አባት የሚያስፈልጋት እንደዚህ ላደርጋች። የአባት ፍቅር ሌላ ነው፣ የእናት ፍቅር ሌላ ነው። በጣም ቁም ነገር ያወራንበት ጊዜ ነበር። ይሄ አንድ ላይ ማሳደጉን ምናምን ይሄ አንድ ላይ ማጫወቱ ምናምን ተወው። ሳያለህ እርሰው ጭራሽ ከአይምሯችሁ ይውጣ ሀቡዬ። ይሄ አንድ ላይ ማሳደግ ልጅ አንድ ላይ ማጫወት አንድ ላይ ስለነሱ ነገር አላወራሁም። አይ ለሀቡ ነው እየመለስከው
ለሀቡ ነው እኔ ነኝ የጠየኳት። አብራችሁ አጫውቷት በሳምንት ዊኬንድ ላይ ሰዷት። አብራችሁ አጫውተሽ ታውቂያለሽ እኮ ፍቅር ምንድን ነው የምትዋሺው? ኖ አሁን እሷ ወይኔ ጌታ ሆይ እሺ አውራ ያጫወትክበትን ሞመንት ሁሉ ነገር ተናገር። ተናገር። እሺ ሀቡዬ አይ ነው እንትን እኮ አያስፈልግም ነበር እኮ እዚህ ቴክኒክ ውስጥ መግባት። ብቻ እኔ እልህ ነው ካለባችሁ ሁለታችሁም ትዋደዳላችሁ እኮ ግን ልጅነት እንደዚህ አትበይ። አይ እንዲህ ሞሎች መውሰድ ማዝናናት የሆነ አንቺ ባልሽው ጭራሽ የማይሆን ነገር ነው። ለምን በእናንተ እልህ እሷ መሰለህ የሚሆነው ጥሩ ነገር አመጣ መተህ ታያለህ፣ ታጫውታለህ ምናምን። ግን መቼ ማምኜ አልሰጥህም፣ ልጅቷን አልሰጥህም። ቃል በቃል ነው። ለምን አይ ምን መሰለሽ ፍቅርዬ፣ እኔም እናት ነኝ። ይኸውልሽ እኔም እናት ነኝ እና የሁለታችሁንም ፍቅር እኩል እያገኘች ማደግ አለባት። አንደኛ የእናንተ እልህ ልጅቷ ከእናቷም ከአባቷም ጋር አብራ መሆን እኮ በእናንተ እልህ የምለው እኮ የሁለታችሁ እልህ ተጋብታችሁ ለማለት ፈልጌ ነው። እሺ መሰለሽ ይዛችኋት አብራችሁ ሞል ወስዳችሁ አጫውታችሁ አይስክሪም ገዝታችሁ አሳስቃችሁ አንቺ ወደ ቤት ይዘሻት ገባሽ? ችግር የለም ሀቡዬ ተይው፣ ይሄን ጥያቄ ይኸው እሱም ይዘጋል። ሀቡዬ ለምን ትቸገሪያለሽ? ለምን አንቺ አይደለም ልጆቼ እኔና አባታቸው አብረናቸው ስንሆን የሚያገኙትን ደስታ ስለማይ ነው። ለሁለት ወስደን ስናጫውታቸው አንዳንዴ ደግሞ በቃ ልጆች የሚያገኙትን ደስታ የእናንተም ልጅ እንድታገኝ ብዬ ነው። እናንተ ገና ሀቡዬ ተይው ኦኬ ተይው፣ ችግር የለም። እኔ እንደዚህ አይነት አባት የለኝም። ያለቀ ነገር ነው። እሱም ተስማምቶበታል፣ እኔም ተስማምቼበታል። ልጅቷ ፍቅር ታገኝ ይጫወት ምን ይበል ግን አልሰጠውም ነው። ታውቂያለሽ፣ እናቴ ትሙት በልጅ አልደራደርም ታውቂያለሽ። እሺ እኔ እኮ አሁን የሚያልኩህ ትወዳታለህ፣ መተህ አጫውታት። የአባት ፍቅር ያቺን ቃልሽን እንዳትረሺ አሁንም። እሺ እሺ በይኝ ባለ ግን ለልጃችሁ ስትሉ ግን ብትስማሙ አንቺ በጣም ጀግና ሰው ነሽ። እንዳትረሺው ያሁኑ ንግግርሽ ማሪ። እመቤቴን አረሳውም እግዚአብሔርን መቼ ማለት እንዲህ ጭራሽ ልታስፈራራኝ እንዴ? አረ እመቤቴን አረሳውም። ኧረ እኔ እያስፈራሩ አይደለም፣ ልታከሳስሪ ነው ደግሞ አሉ። እያስፈራሩ አይደለም። ይሄ ቃል ለእኛ ሁሌ ምልክ ነገር ነው። አቡዬ አልሰጥህም። ልጄን መተህ ማሳየት ሁሌም ነው። አንዴ ፍቅርዬ ምክንያትሽን ንገሪው። በትክክል አትይዛትም፣ ትወድቅብሃለች፣ ትሰበርብሃለች ወይ ደግሞ አትጠነቀቅላትም ብዬ ስለምፈራ ምንድን ነው ምክንያትሽ? አባት ልጁን ይዞ ሄዶ አጫውቶ ሞል ወስዶ አጫውቶ አይስክሪም ገዝቶ ይዞልሽ ቢመልስ ለምሳሌ አብረሽ መሄድ ካልፈለሽ እሱ እንኳን ይዞ ለ1 ሰዓት ለ2 ሰዓት ፍርድ ቤትም እኮ ይፈቅዳል። ለ1 ሰዓት ለ2 ሰዓት አባት ልጁን እንዲያይ ምንድን ነው ሪዝንሽ? ኬርለስ ነህ ነው? ትጠፋብሃለች፣ ትወድቅብሃለች፣ አትጠነቀቅላትም እንደኔ ነው? ሪዝኑን ንገሪው። ቴንኪዩ አስተሳሰቡን ስለማውቀው ነው። እኔ ያለፍኩት ከእሱ ጋር ሆኜ ያለፍኩትን ነገሮች ስለማውቅ እሺ በቃ ልጅን አልሰጥም። በህግ ጠይቀኝ። በቃ ቴንኪዩ። እሺ እኔ በቃ ዘጋ ነው። እሱም ኔትወርክ እያስቸገረው ነው። ሁላችንም ደካማ አስማማን ማለት ፍቅር አለ እኮ መሀላችሁ። እናንተ ብትስማሙ የእውነት ሁለታችሁም ጥሩ ሰዎች ናችሁ። ለምን አትስማሙ? ሀቡዬ እሰማለሁ አለሁኝ። ሀቡዬ ያለው ተቋርጠ ነበር። ችግር የለም። ለእኛ በዚህ ልክ ደክመሻል አይደል? በቃ አስፈላጊ ነገር ካለ ኢንስታግራም፣ ዋትሳፕ ክፈት ብለሽኛላ። ቁጥር ካለኝ ዋትሳፕ ከከፈትክ ዋትሳፕ ላይ እናወራለን። ባንክ ስቴትመንታችሁንም ሁለታችሁ ማውጣችሁ ትልኩልኝ እና ሀቁ ማን ጋር እንዳለ ይወጣል። እንደገና ደግሞ ዊ ኔትወርክ ነቀለው ሴም ካርዱን ያው ቃል ገብቷል እዚህ ጋር ህዝብ ፊት ሴም ካርዱን አውጥቶ ፍቅርም ይዟታል። ኔትወርክ አልያዘኝም አለው። እየሰማሁሽ ነው።
ሴም ካርዱን ነገ ፋይዳ ካርዱን አስወጥቶ ሴም ካርዱን ከመጣና ከጻፈ አስገቡት። እሺ ሴም ካርዱን አውጥቶ እንደሚሰጥሽ ቃል ገብቷል። ከዛ ሴም ሁሉም ነገር ያልፋል። ለልጅሽ ግን በጣም ከመጥፎ አባት ጋር እንኳን እናት ተስማምታ እሺ ብላ ተገናኝታ እኔ አብረሽ ኑሮ ይባምናለም ተገናኝታ ልጇን ታሳያለች። ከልጃቸው ጋር አብረው ጊዜ ያሳልፋሉ። የሰለጠኑ ሀገራት ያሉ ሳቡት ፍላወር እየላከ ነው። የሰለጠኑ ሀገራት ያሉ ነጮችም አረቦችንም ብናይ በጣም በከባድ ነገር ተለያይተው አይደለም እንደናንተ እንደዚህ በቀላል ነገር ቀርቶ በከባድ ነገር ተለያይተው ለልጆቻቸው ሲሉ እየተገናኙ በሳምንቱ መጨረሻ ልጆቻቸውን አብረው ያጫውታሉ። ልጆች እንዳይነቁ እነሱ መጣላታቸውን እንኳን እንዳይነቁ ልጆቻቸው ፊት አብረው እየበሉ ፈገግ እየተባባሉ ለልጆቻቸው ደስታ ሲሉ ማለት ነው እንትን ይላሉ። እና እናንተም ብስል ብትሉና አርቃችሁ ብታስቡ እኔ አምጣው ነገር ከባለቤቴ ጋር ብለያይ በምንም አይነት ነገር ለልጆቼ ስል አብሬ ወስጄ ልጆቼን ጊዜ ያሳልፋሉ። ለምን ዘቤስት የሆነውን ነገር ነው ለልጆቼ የምመኘው። ልጆቼ የእኛን ጸብ እንዲያዩ እንዲከፉ አንዳችንን አቅተው እንዲኖሩ አልፈልግም። ስለዚህ ሁለታችሁ ኢቭን ወደፊት የየግል ህይወታችሁ ብትኖሩ ራሱ አንቺም የራስሽን ትዳር እሱም የራሱን ትዳር ብትይዙ እስኪል እናትና አባት ናችሁ። የወለደ ተለያይቶ አይለያዩ። ለዚህቺ ልጃችሁ ስትሉ እየተገናኛችሁ ተከባብራችሁ ልጃችሁን አብራችሁ ብታሳድጉ መልካም ነው ላለው። ለምን ማሰብ ያለባችሁ ለልጃችሁ ነው። ሌላ ሁሉም ነገር ያልፋል። እመኑ፣ ሁሉም ነገር አላፊ ነው። ልጃችሁ ትበልጣለች። ከዚህ ሁሉ ነገር ወደዚህ ምድር ያመጣችኋት ልጅ ትበልጣለች። በቃ እንዴ ተፈጥራለች። ገባችሁ? ስለዚህ ግዴታ እናንተ ግዴታ አይደለም እኮ መፋቀርና አብሮ መኖር፣ መከባበር ግን ግዴታ ነው። ተከባብራችሁ ልጃችሁን አብራችሁ አሳድጉ። ግድ የላችሁ ዚህ ዘቤስት ማንም ይመስክር። የትኛውም ሃይማኖት አባት፣ የትኛውንም ዳኛ፣ የትኛውንም ሰው ብትጠይቁ አዎ ለልጃችሁ ስትሉ ተስማሙ። አንድ ቤት ኑሩ አይደለም፣ ለልጃችሁ ስትሉ ተስማምታችሁ ተከባብራችሁ እየተገናኛችሁ ለልጆቹ ፍቅር ስጡ። ምንም እኮ አይከብድም። በሳምንት እሑድን 2 ሰዓት ወይ 1 ሰዓት ለልጃችሁ ብትሰጧት በቃ ችግር የለም። እኔም እኮ ቅድም በጣም አግሬሲቭ ሆኜ የመለስኩልሽ ይሄ ምንታረቅ መስሎሽ ስለ እርቆ ስለ አንድ ላይ ስለማለት ምናምን ስላወራሽ ነው ኖ ያልኩት እንጂ እኔ እኮ በጣም ነው ደስ የሚለኝ ልጄ የአባት ፍቅር አግኝታ። እንዴ እኔ ሁሌ የሚያሳስበኝ ነገር እመቤቴን እግዚአብሔርን ነው የምልሽ። እኔ ልጄ ነገ ይሄ የሆነ ጉድለት እንዲሰማት አልፈልግም። ገባሽ? መቶ ያጫወት እኔ በጣም ነው ደስ የሚለኝ። ያጫወት የፈለገውን ነገር ይበል። ግን እኔ እሱ የሚባል ነገር የለም። ቅድም ያው ለአንቺ ነው ስለሱ አልነበረ የሚያወራ ነው ፍቅር። ስለምንድን በትክክል ጥያቄ ተጠይቀሽ የመለስሽውን መልስ በስነስርዓት መልሰሻል አይደለም? አሁን ጻድቅ ልትሆኚ አትሞክሪ። የምን ጻድቅነት ነው? የነበረው ይዞ መሄድ ወይንም አብራችሁ ይዛችሁ ሄዳችሁ ማጫወት ወይንም እሱ 2 ሰዓት 3 ሰዓት ፈቅደሽለት ይዞ ሄዶ ሞል ልጁን አጫውቶ አይስክሬም ገዝቶላት አሳስቋት አምጥቶ ለእናቱ ያስረክባታል። ኢቭን የተለያዩ ባልና ሚስቶች ፍርድ ቤት ራሱ የሚፈርድላቸው ምንድን ነው? በሳምንት 1 ቀን አባት ለ2 ሰዓት ለ3 ሰዓት ወስዶ ልጁን አይቶ እዚህ ጋር ማስመሰሉ አስፈላጊ አይደለም። አሁን ፈቃደኛ ካለ ለሀቢባ ያልሻት ነገር ሌላ ነው። አሁን ደግሞ መተሽ ሌላ ነገር ልትይ አትሞክሪ። ለእኔ በምን ልክ እንደምታሰቃይኝ ራሴ ነኝ የማውቀው። ስለዚህ አያስፈልግም ሀቢባዬ፣ ግልጽ ነው። ያለችውን የምትመልሰውን መልስ መልሳልሻለች። ከዛ ባለፈ ያለውን ነገር ታወርኛለች በስነስርዓት። ቤትዮም ባለች አውሩኝ፣ የምናደርገውን ነገር አብረን እናደርጋለን። እሺ ሀቢባዬ፣ ነገ ዋትሳፕ ክፈትና የውልቅ ፏድዬ ነገ ዋትሳፕ ክፈት። ከዛ ዋትሳፕ ላይ ሀቢባ ነኝ ብዬ ቮይስ አደርግልሃለሁ። ሁለታችሁን ባንክ ስቴትመንቱን አውጥታችሁ ትልኛል። ሀቢባ ብዬ ሰርች ማድረግ ነው። ኖ እኔ ነኝ ሀቢባ ነኝ ብዬ ቮይስ ማድረግልህ ይመጥቼ። ክሬት ካረኩኝ ይመጣልሻል። ክሬት ስታደርግ ይመጣልኛል። ቁጥርን ሴፍ ስላደረኩት ፉአድ ዋትሳፕ ክሬት አደረገ ብሎ እኔ ጋር ያለሽ። አዎ ቁጥር ግን ሰታኛለች ፍቅር። በቃ ችግር የለም። እሺ እሺ። ስለዚህ የእሱ ጉዳይ ተፈታ። በቃ የእሱ ጉዳይ ተፈታ። አሁን የቀረችው አንድ ጉዳይ የሴም ካርዱ ነው። እንዴት ነው የምትገናኙ? ስለነሱ ልናወራ ነው። ዲቴል ስለነሱ ነገሮች እንድናወራ፣ ስለሙሉ ነገር እንድናወራ በዚህ ነገር በውስጥ አውርተን ያለውን ነገር ተያይተን ሙሉ ነገር እንጨርሳለን። ኦኬ። አሁን እዚህ ጋር ተቀጣጥራችሁ ለፋይዳው ነገር
ነገም ሆነ ከነገ ወዲያ ተቀጣጥራችሁ መገናኝ እኮ ነው። ፋይዳ የመጀመሪያው ስቴፕ ፋይዳ ማውጣት ነው። ስለዚህ ፋይዳ ለማውጣት ነገ ይመችካል። ነገ አንተ ፋይዳ ለማውጣት እኔ እንጃ ቢዚ ነህ። እሺ ከነገ ወዲያስ? ነገ ሜቢ ስኬጁልህን ፕሮግራምህን ካላወቅህ ስራ ካለ ከነገ ወዲያ ስልሽ አሉኝ ስራዎች ምናምን ስቲል ሀቢባዬ ዛሬ ወላሂ ነው የምልሽ ሌላ ነገር እንዳይመስላችሁ እና ደግሞ ወንጀለኛ መባል ስላልፈለግኩ ነው ጥዬ የመጣሁት። እንዳልኩሽ ወላሂ ሰው ቤት ነው ያለሁት። ወላሂ በጣም እናመሰግናለን። አሁን እሄዳለሁ ገና ማለት ነው ወደ ቤቴ መሄድ ያለብኝ። እዚህ ማድርበት ቦታ አይደለም። ሰው መሄድ አለብኝ። ለዛ ብዬ ነው እንትንመስና ችግር የለም እና እናወራለን። አውሪኝ፣ በውስጥ የፈለግሽውን ነገር ጠይቂኝ፣ ምላሽ ሰጥሻለሁ። ሴም ካርዱን አሁን በዚህ ህዝብ ፊት ሴም ካርዱን ልትሰጣት ቃል ገብተህላታል አይደል? ችግር የለም። ልሰጣት ሲም ካርዱን ነው የምትፈልገው? ሀቢባዬ ሲም ካርዱን ነው ያንን ነገር ለማስመለስ ነው አይደል? ሲም ካርዱን እንጂ ነገሬ በቃ ችግር የለም። እሱ አያሳስብም። ስለዚህ ሲም ካርዱን ሰጥሻለሁ ብለህ ቃል ግባለሁ። መውሰድ ኖ እሱን ነገር እንትን ብላ ተጠቅማበት እኔ ከሱ ነገር ያስያዛለች። ሴም ካርዱን ሰጥቶሽ ተጠቅመሽ ጉዳይሽን ቻናልሽን ሪከቨር አስደርገሽ ትመልሽለታለች። ሴም ካርዱን አይደል? ችግር የለም። እሱ አያሳስብም። የራስሽን ቁጥር ታስቀይር። እየተጠቀመበት አይደለም ማለት ምን ያደርግለታል እንዴ? ብዙ ነገር ወላሂ ነው የምልሽ። የራስሽን ቻናሉን ሪከቨር ካስደረግሽ በኋላ እኮ የራስሽን ቁጥር መቀየር በስምሽ የወጣ ሴም ካርድ ቁጥር ማስቀየር ትችያለሽ እኮ ቻናሉ ላይ። በቃ እችላለሁ። ቱስቴ በርኬሽ አልጠቀሙም ስላለ ችግር የለም። ቁጥር ነው የተያዘው እያልኩሽ ችግር የለም። በቃ ይሄ ሲም ካርዱን ካልተሰጋ አሁዬ የኔና እዚህ ጋር የምትወዱኝ ቤተሰቦች ያላችሁ እስከዛሬ ከኔ ጎን ለነበራችሁ አንቺም አሁን የጨርሻለሁ። ካርዱ ካልተሰካልኝ ሪፖርት ቻናሉን ሪፖርት